አንድ ቬክተር ቢኖረን ለምሳሌ እዚህ ጋር ከአንድ ዶት ወደ ሌላው ዶት የሚደርስ ቬክተር ቢኖረን እና እሱም ቬክተር ኤ ብንለው ኤን በሆነ ስካላር ስናባዛ ስካላር ማለት በሆነ ቁጥር ማባዛት ማለት ነው። ለምሳሌ ኤ ተሰጥቶን ሁለት እጥፍ ሁለት ኤ አገኙ ብንባል ወይም ሁለት ኤን ሳሉ ቢባል ማለትም የኤን ሁለት እጥፍ የሆነ ማለት ነው እና ሳሉ ብንባል እንደዚህ እንስለዋለን። ይኸውም ይሄ አንድ እርምጃ ነው አይደል የተራመደው እሱም ወደ ቀኝ። ስለዚህ ቱ ኤ የሚባለው ልክ በዛው አቅጣጫ ወደ ቀኝ የተራመደ ሆኖ ነገር ግን ሁለት እጥፍ የሚራመድ ማለት ነው እና እንደዚህ አድርገን ቱ ኤን መሳል እንችላለን። በአንጻሩ ቱ ኤ ሳይሆን ማይነስ ቱ ኤ ቢሆን ነበር የተባልነው የምንፈልገው ከመጀመሪያው አንጻር ሲታይ አንደኛ ሁለት እጥፍ የሚረዝም ሁለተኛ ደግሞ በተቃራኒ አቅጣጫ የሚያመለክት ነው እና ወይም ደግሞ ቱ ኤን ኦልሬዲ ስለሳልን የእሱ ተቃራኒ ብለን ልናስበው እንችላለን ነው። ማይነስ ቱ ኤን ለመሳል ብፈልግ ከየትም ጋር መነሳት ይቻላል። ከዚህ ተነስቼ እንደዚህ ብሄድ አሁን የሳልኩት ወደ ግራ የሚሄድና ሁለት ዶቶች ጋር የሚያልፍ ነው እና ይሄኛው ደግሞ ማይነስ ቱ ኤ ይባላል ማለት ነው እና በዚህ መልክ በስዕል የተሰጠንን ቬክተር በልዩ ልዩ ቁጥሮች ማባዛት እንችላለን እና ግማሽ ደግሞ ተብሎ ቢሆን ኖሮ ግማሽ ኤ ቢሆን ኖሮ ደግሞ ፈልጎ የተባልነው ግማሽ ኤ የኤ ግማሽ ማለት ነው። በተመሳሳይ አቅጣጫ ነው ግን የሚሄደው እና እሱን ለመስራት ከአንድ ስኩዌር ሌላው ጋር ስደርስ ግማሽ ላይ ስደርስ አቆማለሁ ማለት ነው። ይህም ግማሽ ኤ ይሰጠኛል ለማለት ነው። ከየትም ጋር መነሳት ይችላል በመሰረቱ ግማሽ ኤ ደግሞ የሚባለው ይሄ ነው ማለት ነው እና በዚህ መልክ ቬክተሮቻችንም በልዩ ልዩ ቁጥሮች ማባዛት እና ውጤታቸውም እንደሚመስል ማየት እንችላለን ማለት ነው።